السلام عليكم ورحمة الله وبركاته. تحياتي لكم ولكم للمشاهدين والمستمعين الكرام من السلفيين والسلفيات. كزارو رأسات اللي اسكي عندنا كلاتوች ያው ከእውቀት አንፃር የተላለቁ ዑለሞችን ኪታብ በሕስ ባለማድረግ ታች ብቻ እነሱ ማለት ነው ትላልቅ ሼክ ናቸው ብለው የሚያስቡት የነሱ የሰጣቸውን ብቻ ይዘው በመከተል ታላላቅ ዑለሞች ላይ ድንበር ሲያልፉ ይስተዋላል ማለት ነው። ከዛ መካከል ሸይኹል ኢስላም ኢብኑ ተይሚያ ረሂመሁላህ ላይ ማለት ነው አላሁ ሱብሓነሁ ወተዓላ ይዘን ሐድ አለው በሚለው ጉዳይ አስመልክቶ ማለት ነው ይህን ነገር ከሱ የመጣ ነው ብለው ያው ሲተቹ የሚስተዋሉ አሉ። እስኪ እናዳምጥና ምናልባት እነዚህ አካላቶች ሰው ባለው ገበያ ይወጣል ነውና ያው እንግዲህ አንዳንድ ትናንሽ እንትኖችን አይተው ትላልቅ ኪታቦችን ወደ ላይ ባለማየታቸው ነው። እስኪ ኢንሻአላህ እሱ ላይ የምናነቃቸው ይሆናል ማለት ነው። ቅድሚያ እስኪ ወደ ንግግራቸው እናዳምጥ። በሱ በቦታው ራሱ ላለበት ቦታ አዳለ ብሎ ያምናል። ይሄ ዘርዑ ተዓሩድ የሚባል ኪታቡ ላይ ተናግሮታል። ይችላል ስላሴ ስለነዛ አይደለም በሱ ለቦታው ራሱ አዳለው ይላል። ወይም من ይላል قال ابو سعيد لنا نقل እያደረገ ነው የሚያወራው والله تعالى له حد لا يعلمه احد ማንም የማያውቀው የሆነ ተሱት ማንም የማያውቀው የሆነ ሐድ ያለው መጠን አለው አላህ ይላል። መርሐባ ምናልባት ይህ አካል የትላልቅ ዑለሞችን ኪታብ ባለማየት ነው ማለት ነው። ሸይኹል ኢስላም ተይሚያ እሱ ነው አላህ ሱብሓነሁ ወተዓላ ሐድ በሚል የገለጸው እሱ ነው እያለ ሲተች ይስተዋላል ማለት ነው። ላኪን እስኪ ኪታቦችን እንመልከት ማለት ነው። በዚህ ጉዳይ የተናገሩ ዑለሞችን ማለት ነው። ቅድሚያ ማለት ነው አስማኡ ሲፋት በተሰኘ ኪታብ ላይ አልኢማም አልበይሃቂ ረሂመሁላህ እሳቸው ኪታባቸው ላይ ምን አሉ? አልአስማኡ ሲፋት 172 ገጽ ላይ አደላችሁ ማለት ነው። እዛ ኪታባቸው ላይ በሰነድ መልኩ አድርገው ነው ያመጡት። እዚህ ጋር ልብ በለው እንደምታዩት ማንደ ሰይድ ግን ሰአልቱ አብደላህ ኢብኑ አልሙባረክ ይላል። ማነው ጠያቂ? አሊ ቢን ሐሰን ማለት ነው። እና አሊ ቢን ሐሰን ሰአልቱ አብደላህ ኢብኑ አልሙባረክን ጠየኩት። አብደላህ ኢብኑ አልሙባረክን ጠየኩት። ቁልቱ ብያለሁ ከይፈ ነዕሪፉ ረበና ጌታችንን እንዴት ነው የምናውቀው ብዬ ስጠይቀው ቃለ ኢዘን አብደላህ ምን አለ? ፊ ሰማኢ ሳቢዐቲ ከሰባተኛው ሰማይ ነው አላሁ ሱብሓነሁ ወተዓላ ዐላ ዐርሺ ከዐርሽ በላይ ከሰባት ሰማይ በላይ ነው ያለው ብሎ መለሰልኝ ይላል። ቁልቱ ብያልኩት ፈኢነል ጀህሚየተ ጀህሚዮች እኮ ተቁሉ ትላለች ጀህሚያ ሁወ ሃዛ እንደሱ አላህ እኮ እዚህ ነው መሬት ላይ እኛም ጋር ሁሉ ቦታ ላይ እያሉ ነው ብያልኩት አለ። ቃለ ታዲያ ኢብኑ አልሙባረክ ምን አለ? ኢና ላ ነቁሉ ከማ ቃለት አልጀህሚየቱ ታዲያ እኛ እኮ ጀህሚዮች ሁሉ ቦታ ላይ አለ እንደሚሉት እንደነሱ አንልም። ነቁል በል እንላለን ሁወ እሱ ራሱ እሱ አላህ ራሱ እንደተናገረው ከአርሽ በላይነቱን ነው የምንናገረው አለ። ቁልቱ ብያልኩት አለ። እዚህ ጋር አሁን መሐል ሸይጣን የሚይዙልኝ ማለት ነው። ያትዝች ጋር በደንብ ተከታተሉ። ቢሐድ በድካ ነው ለምሳሌ አላህ ሱብሓነሁ ወተዓላ ከላይ ነው ሲባል ሐድ አለው እንደ አለ። ቃለ ወላሂ ምሎ ነው ለዘም የተናገረው። አዎ በአላህ ይሁንብኝ ቢሐድ በሐድ ነው ይላል። እዚህ ጋር አይናችሁ ላይ ምናልባት እንትን እንዳይላችሁ ወይ ኪታቡ ላይ ገብታችሁ መመልከት ትችላላችሁ። ቢሐድ የሚለው የመጣው ከሰለፎች ነው ማለት ነው። ይህን ደግሞ ኢማሙል በይሃቂ ማለት ነው ያው እናንተም እንከተለዋል ብላችሁ ከምታስቡን ነው ማለት ነው። እዚህ ጋር ኪታቡ ላይ አልአስማኡ ሲፋት የተሰኘ ኪታቡ ላይ 172ኛው ገጽ ላይ አላችሁ ማለት ነው። ታዲያ በይሃቂ ዋህብያ ሆኖ ነው ማለት ነው። ምላሹን ለእናንተ ሌላ እንደናምን ሁለተኛ የምጠቅስላችሁ ኪታቡ ሱና እንግዲህ የኢማሙ አህመድ ልጅ ሆኑት የአብዱላህ የእሳቸው ማለት ነው ቁጥር 80 ላይ ማለት ነው ኪታቡ ሱና እንግዲህ የኢማሙ አህመድ የእሳቸው ልጅ ኪታብ ነው። ይሄ ያው ማዕሩፍ ነው። እዛ ላይ ይህንኑ አንጥተውታል ማለት ነው። ቁጥር 80 ላይ በሰነድ መልኩ አድርገው አንጥተው ምን አለ? ወሰሚዕቱ የቁል ኢና ለነሕኪ ከላመ ልየሁድ ወነሷራ ወላ ነስተጢዑ አን ነሕኪ ከላመ ልጀህሚያ ይላል። ማን ነው? አሁንም ኢብኑ አልሙባረክ ማለት ነው። አብዱላህ ኢብኑ አልሙባረክ ነው የሚለው ቃል አሁንም አለ ወሰሚዕቱ አብደላህን እኮ ሰማሁት የቁል ሲል አብዱላህ ኢብኑ አልሙባረክ ማለት ነው ነዕሪፉ ረበና ዐዘ ወጀል ጌታችንን አላህን እኮ እናውቃለን ፈውቀ ሰብዒ ሰማዋትን ከሰባት ሰማያት በላይ እንደሆነ ዐለል ዐርሽ ከዐርሽ በላይ ከሰባት ሰማያት ከፍ ብሎ እንዳለ እናምናለን። ባኢኑ ሚን ኸልቂህ ከፍጥራኖቹ የተለየ ሆኖ ቢሐድን እዚህ ጋር በድካ ማለት ነው።
በገደብ በድካ የተለየ ሆኖ ከባሮቹ ጋር ግን ተያያዥነት የለውም ይላል። ወላ ነቁሉ ከማ ቃለት አልጀህሚየቱ እኛ እኮ ጀህሚዎች እንዳሉት አንልም። ሃሁና ወአሻረ በየዲሂ ኢለል አርድ ወደ መሬት በእጁ እየጠቆመ መሬት ላይ እዚህ ጋር አለ አብሮ እኛ ጋር ነው አንልም። በል ይልቁንም አላህ ሱብሓነሁ ወተዓላ ቢሐድን ከአርሽ በላይ ነው ይላል እዚህ ጋር። ኢዘን ይህ ሐድ የሚለው ቃል አጠቃቀም የመጣው ከሰለፎች እንጂ ሸይኹል ኢስላም ኢብኑ ተይሚያ ረሂመሁላህ በራሱ ፈልስፎ ያመጣው አይደለም ማለት ነው። እና ቅድሚያ እስኪ ትችታን ከመሰንዘር በስተፊት ዒልም የሚባለው ነገር ሰፊ ነው እና ያው ሰው ባለው ገበያ ይወጣልና ትናንሽ ነገር አይታችሁ ያው እናንተም በሷ ያው ተንፈስ እንበል ብላችሁ ነው እንጂ ያው ዒልም ሰፊ ነው። እውቀት የሚባለው ነገር ሌሎች ኪታቦችን ማየት አለባችሁ። ለዛውም ደግሞ አልኢማም አልበይሃቂ ያው እናንተን እንከተለዋል ብላችሁ ከምታስቡን ነው። ታዲያ በይሃቂ ዋህብያ ሆነው ነው እንዴ? ወከዛሊከ የኢማሙ አሕመድ ልጅ ማለት ነው አብዱላህ ዋህብያ ሆኖ ነው። ታዲያ እሱስ ይህንን የጠቀሰው ኢብኑል ሙባረክስ ዋህብያ ሆኖ ነው በእናንተ አባባል ማለት ነው። እና ቅድሚያ እስኪ ተማሩ ማለት ነው። ሌሎች ኪታቦችን ለማየት ሞከሩ ማለት ነው። እና ይሄ ቢሐድ የሚለውን ሰለፎች የተጠቀሙት ደግሞ ለምንድን ነው? ምክንያቱም አላሁ ሱብሓነሁ ወተዓላ ከፍጡራኖች ተለይቶ ያለ ስለሆነ ነው ማለት ነው። ኢዘን ከኛ ጋር አልተቀላቀለም የሚለውን ጀህሚዮችን ለመቃረን ነው። ምክንያቱም ከኛ ጋር ተቀላቅሏል ስላሉ ጀህሚዮች እኛ ጋር አብሮ አለ ሲሉ አይ አላህ በሐድ ከኛ ጋር አይደለም ተለይቶ ለብቻው ከአርሽ በላይ ነው ብለው እየተናገሩ ማለት ነው። እና ይሄው ከሰለፎች ያለ ነው። በዚህ ነጥብ ይሁን በተለያዩ አስማኡ ሲፋት ላይ በሚያጠነጥኑ ጉዳዮች ሚን ቂበል አልአሕባሽ የሚመጡ ጥያቄዎችም ይሁን ለውይይት የሚጋብዙ በየትኛውም እኔ ዝግጁ ነኝ ማለት ነው። ይሄን ሼር ኮፒ ማድረግ አይረሳ። አሰላሙ አለይኩም ወራህመቱላሂ ወበረካቱ።